በሰበኳት እግዚአብሔር በመንፈሳዊነታችን በኩል ነው። በመንፈሳዊነታችን በኩል መንፈሳዊነታችንን የምንገልጥበት በጣም ብዙ መንገድ አለ። ታውቃላችሁ፣ አብዛኛው የኛ ኦርቶዶክሳዊ አማኝ ለምሳሌ ከኛ ጀምሮ የሆነ ቦታ ስንሄድ በተለይ ወንዶች ነጠላ ለብሰዋል። እዚህ ጥሩ ስራ ታደርጋቸዋል። ሁሉም ለውሰ ይመጣው ሌላ ቦታ ይላል። ምናልባት አሁን እየሞቃችሁ ሊሆን ይችላል። ግን በመንፈሳችን ውስጥ ሁለት ነገሮችን እናሳያለን። አንደኛ ለራሳችን ኦርቶዶክሳዊነታችን እየነገር ነው ያምናል። ስጋን ብዙ ጊዜ ማምለጥ ማሮጥ መሸሽ አለ የሚፈልገው። ስለዚህ ታለብሱትና ኦርቶዶክሳዊነት ትሰብኩታላችሁ። በሁለተኛ ደረጃ ደግሞ የምንኖርበትና የምንኖርበትን ህይወት እየመሰከር ነው። ስለዚህ በየትኛው ጉዞ ላይ ኦርቶዶክሳዊነትና መንፈሳዊነት መግለጥ ማሳየት። አንዳንዱ ሰው ዲሮሲ ሌላ ይሆናል፣ ቤተክርስቲያን ሲመጣ ደግሞ ሌላ አይነት ቦታ ሙስሊሞቹ ይላቸው። ሙስሊሞቹ የትኛው ቦታ ላይ ሙስሊም ናቸዋል አይገባቸው። የትኛው ቦታ ለምሳሌ ትልቅ ሆቴል ጋር ወሰዳችሁ የጋበዛችኋቸው ሰዓት ከደረሰ አቁማችሁ ሊሰሩ ይችላሉ። የሆነ ገበያ ላይ አቁማችሁ ከእነሱ ጋር ሀሳብ እየተከራከራችሁ ግዛም እንዲያላችሁ ሰዓት ከደረሰ ወገንነትን አቋርጦ መስገድ ይችላል። ቢሮአቸው ላይ ሙስሊሞች ናቸው፣ ስራ ቦታቸው ላይ ሙስሊሞች ናቸው፣ ገበያቸው ላይ ሙስሊሞች ናቸው። የትኛው ቦታ ላይ ሙስሊሞች ናቸው? መኪና ውስጥ ሙስሊሞች ናቸው። አብዛኛው ደግሞ ሲፈታችሁ ቆርቆ የሆነ ሐዲስ ዱንያ ቁርአን ድምፅና እያዳመጡ ማለት ነው። ታውቃላችሁ እንደዛ ነው። ወይ ቁርአን ነው የሚያነቡት አብዛኞቹ ስለታቸው ያያቸዋል። ወይ ቁርአን እያነበሩ ነው የሚሉት። የትኛው ቦታ ሙስሊሞች ናቸው? ፕሮቴስታንት እኮ እንደዛ ነው። የሆነ ቁጭ ብላችሁ እናንተ ጋር እያወራችሁ የሆነ ሊሰማችሁ ይችላል። መጽሐፍ ቅዱስ አውቆ ሲያነቡት ትመለከታላችሁ። የሆነ መዝሙር ሲያዳምጡ ታገኛላችሁ። የትኛው ቦታ እሱ ፕሮቴስታንት ታዲያ የኛ እምነት የኛ ኦርቶዶክስ በግላጭ ዓለም ያወቃትን የክርስቶስ አካል የሆነችው ቤተክርስቲያን እንዴት በሁሉ ቦታ ልትገለጣላት? ለምን እናፍርባታለን? ምን ይሸማቀቅባታል? የሆነ ከወጣቶች ቤተክርስቲያን በጋይሻት ከሆነ ስንሆን አብረን አባት ምንበላ ከሆነ ወንድሞች ጋር ስንሆን ደግሞ ልጃችን ይመስል እንደዛ ነው። የሆነ ቦታ ላይ ስንሆን ማተብ እንላለን። የሆነ ቦታ ላይ ሰርክ ሲሆን ደግሞ ማተባችን አውቀን ስታይል ያበላሽ ይችላል ብለን እናስብ። የሆነ ቢሮ ስንሄድ ፈላጭ ቆራጭ በቃ ምንም አይነት ከኔ በላይ ብለን ብናስብ ሰዎች ቤተክርስቲያን ስንመጣ ደግሞ በጣም ትሁት በደል ማንሰራ ሰው ማንገፋ እንባ የሌለብን እንባ ያልተረጭብን ምንመስል ሰዎች እኛ እኮ እንደዛ ነው የሚገርማቸው። መንፈሳዊነት ቤት ቦታ መገለጥ አስተምሮ መገለጥ ምናፍርባት ምንሸማቀቅባት ከንቱ ናት ብለን የምናስባት ቤተክርስቲያን በእኛ ዘንድ የለች። ዋጋ የተከፈለላት ደም የተሰራላት አባቶቻችን በመጋዝ ተተክለው ገርማቸዋል። የሚስማር ጫማ ተጫምተው ቁመው የመሰከሩላት በት ነው ያለችው። በሁሉ ቦታ መገለጥ ማሳየት ምንሸማቀቅበት ነው። እንደዛ ነው። አሁን እኛ ብዙ ጊዜ ታውቃላችሁ በጣም ሲደላን ደስ ሲለን መዝናኛ ፍለጋ ነው የሚለው። የት ቦታ ሄደን እስኪ እንዝናና? የትኛው ቦታ ይሻላል? የት ሀይቅ እንሄድ? የት ነው ብርቅዬ እንስሳቶች ያሉት? የትኛው ሪዞርት ጋር ሄደን ተዝናንተን እንምጣ ነው ብሏል። በጣም ደስ ሲለን መዝናኛ ፍለጋ፣ በጣም ሲከፋን ደግሞ መዝናኛ ፍለጋ ወደዚህ እንመጣለን። መንፈሳዊነት በዚህ አይለካም። ቋሚ ነው፣ ባላንስ የሆነ ነው። ሁሌም ነፋስ ስለነፈሰ አብሮ ይነፍሳል። ጎርፍ ስለጎረፈ በጎርፉ የሚመካም ይሰበርም አለ። ጎርፉ የሚያልፋል ብሎ ያስባል። መንፈሳዊነት እንደዛ ነው። ዝናቡ ደመናው ሲያወጣ ያቆማል ብሎ የሚያስበው ኦርቶዶክሳዊነት። ስለዚህ በዚህ ዘመን ትልቁ መዳኛችን መንፈሳዊነታችን እንዳለም ስንኖር አሁን ላይ ባለን የምናየውን ነገር እንደ ሀገር የምንቀበለው መከራና ግፍ መለከታላችሁ። እሱ ግን አላዳለም። የሚያድነን እግዚአብሔር ነው። እግዚአብሔር የሚመለከተን አይኖቹ ደግሞ የሚመለከቱ በመንፈሳዊነት ነው። ስለዚህ ያን ህይወት መለማመድ ዛሬ 1 ሰዓት 2 ሰዓት ለምሳሌ እስከ 5 ሰዓት መጾም የሚችል ሰው ካለ ዝም ያለ ማለማመድ ራሱ አንድ የወጡ 12 ሰዓት ጾም ይባላል። ቤተክርስቲያን ጨረሻ አይቶት የማያውቅ ሰው
ዛሬ ስለመጣን እጃችን ላይ ገባ ብለን ይህን ሰው ሰማንያ አናሰግደው እጅ ላይ ቃለ ብለን ይህን ሰው አስራት ኩራት ካላመጣ ይህን ካልከፈል ብለን አናስችለው እያለማመድ ምክንያቱም መንፈሳዊ እድገት አለ። ስጋውና ደሙ ንስሐ የቅድስና የወት አስራት በኩራት ብፁዓን ያስፈልገው ኦርቶዶክሳዊነት የሚያሳድጉ ተክሎች ዝናባት ስለሆኑ ልጆቻችን በመንፈስ የሚያዩትን ፊልም መምረጥ አለ። እኔ ድሮ አስታውሳለሁ የነሐሴ ጾም ሲሆን እንደደበቅና ልጆች ቤት ዘግተን ነበር ፊልም ስናይ ጾም አለን ብለን ከዛ በኋላ ቤተክርስቲያን ሄድ ብለን ቤተሰቦቻችን ማስቀደስ ሲሉ እኛ ግን ቤት እንዘጋና ፊልም ነበር ስናይ። ከዛ ቤተሰቦቻችንን ደስ እያላቸው እየተደሰቱ እንደዛ ነው። አሁን ስልካችን ላይ ቴሌቪዥናችን ላይ ጌሞች ላይ ያለው ጉዳይ ኮንትሮልና መቆጣጠር ልጆቻችን የሚመገቡትን መርጠን ተጨንቀን እንደምንሰጣቸው ሁሉ የሚመለከቱት ሁሉ መስጠት ለይቶ መስራት። አሁን ተወልዶች ምታውቁታል ያሁን ዘመን ልጆች ፍላጎታቸው፣ አመለካከታቸው፣ ጉዟቸው፣ ቤታቸው ሁሉ ጭራሽ ቢገናኝ ያለማል አለ። ስለዚህ ይሄ በደንብ ሳያውጥ ሳይሄድ ሰብሰብ እያደረጉ በኦርቶዶክሳዊ ማዛ መዋጀት፣ በኦርቶዶክሳዊ አስተዳደር ማሳደግ፣ ለአባቶች ማስነገር፣ መርሃ ግብር ላይ እንዲሳተፉ ማድረግ፣ አነሰን በዛም ቤቱ ጋር እንዲመላለሱ ማድረግ። እንደዛ ካልሆነ አንተርፍም። እውነት ነው ብላችሁ መንፈሳዊነት የግድ ያስፈልጋል። ሌላው ሶስተኛው ደግሞ መንፈሳዊ ንቃት ኃይልን ያስፈልገናል። ምናልባቸው መንፈሳዊ ንቃት ኃይል ላይ ሳብኮንሺየስ ማይንድ የሚባለው የአእምሯችን ክፍል ሁልጊዜም ታታ በሆነ ነገር እያስደሰተ ማታለያ ያበዛል። በቃ በትንሽ ነገር ያስደስተንና በዛችን እንረጋ ያደርጋል። ለምሳሌ የሚያክል ሰው ተሰብስባል ወይ ዛሬማ የሚያክል ሰው ተሰበሰብ እንዲህ ተማር እንዲህ ዘመር ብለን በትንሽ ነገር ረክተን ነገር እንድንረሳ የሚያደርግ ያለው የሰው ልጅ ትልቁ እግዚአብሔር በዚህ ምድር ላይ እንዲኖር ካደረገበት አንዱ በቅቶ እንዲኖር እግዚአብሔር የእኛን እንቅልፍ እና ድካም አይወደው። አይገርማችሁ? እኛ እንድናንቀላፋ እንቅልፍ ሰጥቶ ግን እንድናንቀላፋ ደግሞ አይፈልግም። ዕፀ በለስን አስቀምጦ ዕፀ በለስ ግን እንድንበላ አይፈልገው ማለት ነው። የሆነ እንስሳት አራዊትን ፈጥሮ ግን እነዚህን አትብሉ እነዚህ ብሎ እንደሰጠ ነው። በእናት ክርስቶስ በሌሊት ስለሚመጣ እኛ ኦርቶዶክሳውያን ሁልጊዜ በሕይወታችን ነቅተንና ተግተን እንድንጠብቀው ይፈልጋል። ለዚህ ነው ታስታውሱ ከሆነ እኛ አባቶቻችን ሌሊት ሰዓታት ያላሉ ማለት ይቆማል። አሁን በሰው እያካብልሽ ስታረሉት ለምን አይተኙ? እንዲህ ረፍት እኮ ያስፈልጋል። በሳይንስ እኮ እንደዚህ ነው። ቢያንስ ሰው ከ1 ሰዓት እስከ 8 ሰዓት እኮ እንዲያንቀላፋ ረፍት እንዲወስድ ተፈቅዷል። ለምን ሁሉ የሚጮሁት ብለን እናስብ እንችላለን። ሙሽራው ክርስቶስ በሌሊት ስለሚመጣ እሱ ለመጠበቅ ነው። ሌሊት ከእንቅልፋቸው ጋር እየታገሉ ሙሽራውን ለመጠበቅ የሚጠጡት። አስባችሁት ከሆነ የእኛ መልአክ መድኃኔዓለም ክርስቶስ አዳምን የፈለገው በጨለማ ነው። ለመላእክት የተገለጠው በጨለማ ነው። ወዲህ በአዲስ ኪዳን ከመጣን በኋላ የተወለደው በጨለማ ነው ወይስ በቀን ነው? መቼ ነው? በሌሊት ነው። በሌሊት የተወለደው የተነሳው በሌሊት ነው። ዳግም ወደዚህ ቻለ የሚመጣው በሌሊት ነው። ስለዚህ ጌታውን ሊጠብቅ በትንሣኤውና በልደቱ የተበሰረ ትውልድ እንዲያንቀላፋ መጨረሻ ይገባል። መንቀላፋት ስለሌለበት አንዳንዴ እግዚአብሔር በመከራ በኩል አምጥቶ ይቀሰቅሳል። የፈተና ወጀቡ አብዝቶ ያስነሳና ነፍሳችንን እናውሰው ወደ እሱ እንድንሰበሰብና እንድንቀለረዳል። የኮሮናውን ሰፈሰብ ማን መንፈሳዊ ያልሆነ ሌዛ ሰፋለ አለ ሁላችን እኮ ሆነ ሁሉ ድራፍት ቤቶች ምናምን ሁሉ እኮ ጭን ብለው ሬሳ ያወጣባቸው ቤት መስለው አሉ። እንደዛ ነው የሚባለው። አብዛኛው ቤተክርስቲያን ነው የሚመላለሰው። እግዚአብሔር እንደዛ ነው ልጆቹ መሰብሰብ ሲፈልግ ድምፅ ነው የሚያሰማው። የመከራ ድምፅ፣ የፈተና ድምፅ በዛ ውስጥ አጠንክሮ አሳድጎ ሰው ነፋስ በሁለት ነገር ይነፍሳል። በእጽዋት ለስንት አልኳቸው? ለስንት? ለሁለት ነገር ነፋስ በጣም በእጽዋት ላይ በርቶ በጣም ሲያወዛወዛቸው እጽዋት ከመሬት ላይ በቅለው በጣም ብቻቸውን ስለሚያድጉና ስለሚወጡ እንዲጠናክሩ እንዲበረቱ የሚያደርጋቸው
ታች የሚያገኙት ሚነራል ነፋስ ነው። ሁሌም በነፋስ ስለሚወዛወዙ፣ ሁሌም በነፋስ ስለሚንቀሳቀሱ፣ ስለሚገፋቸው፣ ስለሚያጋፋቸው ዘወትር እየጠነከሩ ይሄዳሉ። እግዚአብሔር ይህችን ቤተክርስቲያን አብዝቶ በፈተና ውስጥ ያሳልፋታል። የእሱ አካሉ ሆና ሳለ እሱ ራስ የሆነላት አካሉ ሆና ሳለ ግን ለምን በዚህ ያክል ትፈተናለች ብላችሁ ካሰባችሁ እግዚአብሔር ምድር ላይ የተተከለችው ተጋድሏን ያልጨረሰችው መንግስተ ሰማያት የምትጠብቀው ይህች ቤተክርስቲያን እንድትጸናለት እንድትጠነክር ስለሚፈልግ ስለዚህ በትዳራችሁ፣ በልጆቻችሁ፣ በሕይወታችሁ ከክርስትናችሁ ጋር ተያይዞ የሆነ ፈተና ከመጣባችሁ ወይ ልጃችሁን ለማሳደግ ነው ወይ እናንተን ለማጠንከር የመጣ ነፋስ ነው። እግዚአብሔር እንደዛ ነው። ዝም ብሎ በትውልድ መከራ ላይ ለመሳለቅ እንዲያው ሲሞት የመለከተው ብሎ እንደ ጨካኞች ነገሥታት በደማችን ለመደሰት የሚያደርገው ነገር ለማጠንከር ፈተናዎች የበዛ የሚሰሩት። በሁለተኛ ደረጃ ነፋስ እጽዋት ላይ ሲነፍስ የሚያደርገው ፍሬ መስጠት ነው። ያወዛወዛቸዋል አለ በጣም እያወዛወዛቸው ግን ፍሬያቸውን የሚያገኙት ከነፋስ ነው። ስመ ነፋስ ያገዝፈው ለፍሬ ይላል መጽሐፍ። ነፋስ ሲነፍስ የዛፉን ፍሬ ያገዝፈዋል፣ ያሳድገዋል፣ ከፍ ከፍ ያደርገዋል። እነ ጊዮርጊስን የሰባት ዓመት ተጋድሏቸውን ፍጻሜ ስትመለከቱ 7 አክሊል ወረደለት አለ ነው አለ እነ ቅድስት ክርስቶስ ሰማስ፣ እነ ቅድስት ሄራሊ፣ እነ ቅድስት ማርያም ግብፃዊት፣ እነ ቅድስት ዮጳ እነዚህ እናቶቻችን ከሰማይ ጽድቅ አክሊል ወረደላቸው ብለን ስንናገር መጀመሪያ ነፋስ ስላወዛወዛቸው እናታችን ቅድስት ክርስቶስ ሰምራ ባህር ውስጥ ሄዳ ሰውነቷ የአሳ መመላለሻ ከሆነ በኋላ ነው ያክል መጣው። ስለዚህ ምድር ላይ የሚመጣው ፈተና ያን ለማመጣት ነው። በሶስተኛ ደረጃ ደግሞ ፈተናዎቹ መጡት እኛን ለመንካት ነው። ምን ማለት አባችሁ እንድንነቅር ይፈልጋል። ማየት በደንብ የተኛ ሰው አስቡት። የተኛ ሰው ተኛ ማለት ለምሳሌ ሰው ከተኛ ተኛ ነው። ማን አብሮት ይቀመጥ፣ ከማን ጋር የተኛ፣ የት ቦታ እንዳለ ማወቅ ይችላል አይችልም ማለት ሲነቃ ነው ከማን ጋር ነው ያለው ብሎ ማሰብ ይችላል። ስለዚህ ኮምፒቲሽኑ ከማን ጋር ነው? አሁን እና ሀገር በቤተክርስቲያን ሲኖር ከማን ጋር ነው? ስለዚህ ማሰብ መጨነቅ ለዚህ ቤተክርስቲያን ቢያንስ እንኳን ጥቂት ሰዓት ለስጋችን ብዙ ደክመን ከሆነ ጥቂት ቢያንስ 5 ደቂቃ ያክል ቤተክርስቲያን እንዴት እየዋለች ነው? እንዴት እያደረች ነው? እንዴት እየሄደች ነው? መስመሯ እንዴት ነው? እነማን አሏት? እነማን እየመሯት ነው? እንዴት እየተዳደረች ነው ብሎ ማሰብ ያስፈልጋል እንጂ ከባድ ካለቃል አንስቶ ለመጣል ለመገልበጥ አሁን ማይተር ማያለን ማያቀል እንደሚገርማቸው የእኛ ቅርብ ለብዙዎች በጣም ምቾት ይፈጥራል። እኛ ዘመን ካንቀራፋን ከየትኛውም መድረክ ከወረድናቸው አሁን በእኛ በርታት ላይ ያደጉና የተመነደጉ እንጀራቸውን እያበሰሉ ያሉ ወገኖች አሉ። ስለዚህ መተኛት የለብንም። ሰው ሲተኛ የለበሰውን ልብሱን ሲጥለዋል የለበሰው ልብስ ከሆነ በደንብ ለብሰን ከዛ እንቅልፍ ሲወስደን የገዛ ሀገራችን የሆነ እያሸሽ ራቁታችን የምናገኝበት አደረገላ ራቁታችን በደንብ ለብሰን እንደዛ ነው። ሰው ሲተኛ ከሱ የሆነው ጸጋ እየተገፈፈ ነው የሚሄደው፣ እየራቀው ነው የሚሄደው። ሰው ሲነቃ ብርድ እንዳይገባው ራቁቱን እንዳይሆን በደንብ እየለበሰ ሄደው ሲነቃ ሁሌ የሚያንቀላፍ አንዳንዴ በልተን ራሱ ምግብ የሆነ አሁን ምግብ በልተን በደንብ ጠግበን ከዛ በኋላ ትንሽ ሲገረም ብለን እንሳለን አፋን በረክ ስንል 7 ደቂቃ ተኝተን የበላነው ምግብ አለ ይኖራል፣ ብዙ ጊዜ ይኖራል። የት እንደሚሄድ ፍጥረቱ ራሱ ዳይጀስቲቭ ሲስተም ራሱ የሚፈጥረው እዛን ሰው ማለት እንቅልፍ ላይ የሚፈጥረው እሱ ወሳች ከአንተ ያለውን የሚወስደው ስታንቀላፍ መናለ እግዚአብሔር አምላካችን ማስታወስ እኮ በአዳም ላይ ከባድ እንቅልፍ አመጣበት። ከአዳም ደግሞ ወሰደ አጥንት አልወሰደው ጠንካራውን ነገር እግዚአብሔር ስኛ ሊጠቅም ያናደረገ ጠላት ግን አጥንቱ የሚመዘው ስናንቀላፋለት እኛ ለመቀማል በአጥንቱ ራሳችን ለመስማት እንዳንጓዝ ነው ያለው። በደንብ ማሰብ ቅድም ራማቸው ማሰብ ጊዜ ነው ዘመን ጀምሮ በተለይ አፄ ልደት ድንግል የ86 ዘመን ጦርነት ሀገራችን ካስተናገረች በኋላ የተነሱ መሪ ናቸው አፄ ልደት ድንግል። ከዛ የሚገርማችሁ በወቅቱ ነው በዛ ወቅት ወደ 900,000 የሆኑ
የሀገሪቱ አርሶ አደር ወታደር ነበራቸው። አፄ ምኒልክ በቀደሙት ነገሥታት ብዙ ሰራዊት ነበራቸው ከሚባሉ ነገሥታት እሳቸው ናቸው። አፄ ምኒልክ ማናልኳቸው አፄ ምኒልክ እና ገና ጦርነት ገጥማለሁ ብለው ሎጂስቲክ እያጠራቀሙ ጎተራቸውን እየሰሩ ጋሻ እያሰሩ ጦር እያስወረወሩ ለ28 ዘመን ያክል ጦርነት እየናፈቁ ነበሩ። እና እግዚአብሔር ጭራሽ እንደው ጦርነት የሚባል ነገር ከሀገሪቱ አራቅ ማለት ነው። የጦርነት ጭራሽ አልተሰማም። ነጋሪት አልነፋ እምቢልታ አልጎሰማል። እምቢልታ አልነፋ ነጋሪት አልጎሰማል። በዚህ ጊዜ አፄ ምኒልክ ምን አደረጉ? የተክለ ሃይማኖት የደብረ ሊባኖሱ ጨየው የብርብር ማርያም የተድባበ ማርያም ወደዛ ታላላቅ እዛን ሰዓት ማዕረግ የሚሰጣቸውና አገሪቱ የሚመሩ የነበሩ ቤተክርስቲያን የሚያማክሩ የነበሩ ታላላቅ አባቶች ነበሩ። ወደ እነሱ መልእክት ላከው። ሊቀ ጳጳሱ አውግስጢኖስ ይባላል ነው። እንዲህ አለ፣ ሀገሬ እግዚአብሔር አምላኬ ረስቷታልና ለሀገሬ ጦር እንዲሰጣት እባካችሁ በጸሎት አስቡኝ ብሎ ለእነዚህ አባቶች መልእክት ላከ ማለት ነው። አቡነ ስምዖን ይህንን ሰሙና አስጠሩት ንጉሡ። ንጉሥ ሆይ እግዚአብሔር ለሀገር ሰላምን ያደረገ ምሕረት ላወረደ ሕፃናትን ላሳደገ አረጋውያንን ለአጥቢዎች ስለሰጠና ስላቆየ እንዴት ጦር አውርተው እግዚአብሔር ይጠየቃል? ንጉሥ ሆይ እንኳ ይደረግ በጣም ነው ወሩ አላቸው። ይገርማቸው ንጉሡ ያልኳቸው የቅድም አባቶችንና የጳጳሱ መልእክት ጭራሽ ሳይቀበል እሳቸውን ልቆና አጥቶ በአጋሰስ በግመል በፈረስና በቆ ባህያ ጧፍና ዕጣን እያስጫነ ወደ ገዳማት መላክ ጀመረ። አሁን የብራና ጽሑፍ አስቀምጦ ብራናው እንደዚህ ነበር። በእኔ ዘመን በእኔ ጊዜ እግዚአብሔር አምላኬ ሀገርን ከጦር አርቋታልና ጦር እንዲያወርድላት እባካችሁ በጸሎት አስቡኝ የሚል ነበር። ከዛ ገዳማውያን ያንን ገዳማቸው እንዴት ንጉሥ ምን ሆኑ? ምን አስበው ነው? ንጉሡ በጦርነት ውስጥ የሚያገኙትን ጀብደኝነት ንጉሡ ተዋጊ ነው ጀግና ነው የሚለው ስማቸው ብቻ ይናፍቁ ነበር እንጂ ያ ሕዝብ ግን መከራ ውስጥ እንደሚገባ እንደሚደህይ እንደሚደቅ ባይተዋር እንደሚሆን እንደሚፈናቀል እንደሚሰደድ ረሃብተኛ እንደሚሆን ግን አልበቁም ነበር። ጠላት እንደዛ ነው። በትንሽ ነገር ያረቃና በብዙ ነገር ያቀራፋል። ከዛ መጨረሻ ላይ እግዚአብሔር ይገርማቸዋል። 28ኛው ዓመት አልቆ በ29ኛው ዓመት ላይ ግራኝ አህመድ የሚባል ጨካኝ መሪን በቱርክ እያሳገዘ በሀገራችን ድርማኖት ውስጥ ጀምሯል። ንጉሡ የት ሄዱ? ያስጠቡት ያ ሰራዊት ጦር አውርድ እያለ የገንዘብ ህጉን ይወጋ ነበር ጦር እስኪጀምር ድረስ። ከዛ በኋላ ከግራኝ አህመድ ጦር ጋር ጦርነት ተገጠመ። ጭራሽ የሚቻል ሆነ። ያደቃቸው ደግሞ ይፈጫቸው ጀመር። አልሆንላቸው ይባል ለስምዖን ፓይስ ለፖርቹጋሉ መሪ መልእክት ላኩ። ሀገሬ እንደዚህ ትረፍራብኛለች እንደገና ቆ መጀመሪያ እግዚአብሔር ጦር አውርድ ብለው ከዛ ወደ ስጋዊ መሪ ደግሞ አካባቢ ሰው እንደዛ ነው። እግዚአብሔር በጎነቱ በየት ይሆናል? ምሕረቱ በየት ይመጣል ብሎ ምሕረቱን ካልፈለገና ካልጠበቀ በዛው ነግቶ ካልቆመ ወራዶ ይከፋዋል። ይገርማቸዋል። ከዛ በኋላ ሲለድ ግን ከግራኝ አህመድ ለማምለጥ ከሞቀው ሰገነታቸው ከደረቀ ዙፋናቸው ወርደው ወዲያና ወዲህ ሲንከራተቱ ብርድ መቷቸው በቀብር ዋሻ ውስጥ ነው ሞተው የተገኙት። በምናባችሁ በቀብር ዋሻ እንደዛ ነው። ያንቀብ ሁሌ በሆነ አካል ይሰለማል፣ ይበላል። ህዝቡ ላይ መከራ አንፍሶ ነው የሚሄድ። ያ መሪ አሁን ብቁ ቢሆን ቢያስብ ቢዘጋጅ ማንን እንደሚመራ በትክክል ቢያስብ ያቺ ሀገር እንዴት ትደፍራለች? እንዴት ነው ቅዱሳቷ እንዲሆኑ ይደረጋል? ታቦታቱ እኮ በዛ ሰዓት አስታውሱ ከሆነ በሆነ ጎጆ የተጠራቀሙ ተጠራቅሙ የሚጀምታል። አባቶቻችን ያዘጋጇቸው ስፍር ቁጥር የሌላቸው ብራናዎች በጋራ ተማግረው የተቃጠሉበት ዘመን ያዘመን ግን ንጉሡ አመጣው መከራ። ከዛ በኋላ ጦርነት ተጀመረ፣ ደቀቀ። እንደገና ጴጥሮስ ፓይስ በሱ መሪነት ወደ አርጎቶ የፖርቹጋል ሰራዊት መጡ። ከነሱ መካከል ሎታ ብቻ ቀረው እንዲያማቸው መጨረሻ አፄ ገላውዴዎስ እንደምታውቁት ግራኝ አህመድን ገደላቸው። ከዛ በኋላ ትንሽ መንግስቱ ተረጋ። እንደገና ሚሽነሪዎቹ መጡ። ንጉሡን ደግሞ ቀጣዩ ንጉሥ ሀሳብ መስጠት ጀመሩ። ንጉሥ ሆይ
እርሶ ዘመን አሁን ጦርነት እንዲነሳሳ የሆነ ቢልታ ይነፋል፣ ነጋሪት ይጎሰማል። ጦርነት ናፋቂ ወገኖች እናንተ መካከል አሉ። እነሱ ደግሞ ማረቅ አለባቸው አላቸው። እሺ እነሱ እነማን ናቸው ብለው ኢትዮጵያዊ መሪ ውጮቹ እንዲያማክሯቸው ሾማቸው ማለት ነው። እሺ እነማን ናቸው ልትመሩ? ጦርነት የሚሰሩትና ከእርሶ ቤት በስተጀርባ ላይ ጦር እየሳሙ ሰይፍ እያዘጋጁ መሬቱን አፈሩን 7 ጊዜ እያነጠሩ ብረት እየሰሩ ያን ጦር እያደረጉ የሚሰሩ አንጠሪዎች ናቸው አላቸው። ንጉሱ ደግሞ ለካ ሀገሬ ላይ ጦርነት የሚሰበክ ምክንያቶቹ እነዚህ ቀጣዮች ናቸው ብሎ ቀጣዮቹ ሊገሩ ወሰኑ ማለት ነው። እሺ ቀጣይ ሰነማን ናቸው አላቸው። አሁን ለእነዚህ ቀጣዮች የግብፅ ዘመን ሆነው በጥበባቸው ሀገሪቱ ሰላም እንዳትሆን የሚያደርጉ እነዚህ ሸማኔ ይባላሉ ናቸው። ሸማኔ ይባላሉ እነሱ ናቸው። ሌላ እነማን ናቸው? ፋቂዎች ናቸው። ከዛ መማክርቱ ሰበሰቡና ንጉሱ መማክር ጀመሩ። እነዚህ ሰዎች አሁን ገድለን እንጨርሳቸው አንችልም። ኢትዮጵያ ሕዝብ አብዛኛው እንደዛ ነው። ራሱ በጓዳው ልብሱ ሰርቶ ይኖራል፣ ብረቱ ቀጥቆ ይኖራል እና ስንቱ ጨርስ ነገር ነው ግን እናልተባለ የሁሉ ቦታ መሰረት ናቸውና በዛ ላይ ሰው ይቀመጡ። ከዛ በኋላ ከነሱ አትጋባት ጓለ ብለን አዋጅ ይመስላል። ይገርማል። ከዛ ጊዜ ጀምሮ እስካሁን ድረስ ወደ ገጠሪቱ ክፍል ወደ ሰሜኑ ከሄዳችሁ እነገሌ ሸማኔ ናቸው ይባላል፣ እነገሌ ቀጥቀጥ ናቸው ይባላል፣ እነገሌ ፋቂ ናቸው፣ ከነሱ መግባት አይገባም። የሌለውን ስም የሌለውን ታሪክ ፈጠሩ። ንጉሱ ያን እንደ በጎነት አሜን ብሎ ተቀበሉና የገንዛ ወገኖቻቸውን አጥራጥረው አስቀምጧቸው። ከነሱ አትጋቡ። ጠላት ሁልጊዜም እንቅልፋችን የሚወደው እንደዚህ አይነት ነገር በመጠቀም ነው። ስናንቀላፋለት የፈለገውን ነገር ዘቶ ይላል። እስካሁን ደስ ይገርማቸው ሾህ አልተለቀለም። አንዴ በእንቅልፋችን መካከል ተተውታል። ዛሬ አሁን ብትሄዱ የግሪኮች ናቸው ዘራቸው እንደዚህ ባጭራሽ ኢትዮጵያ ታሪክ እኮ የለም ነገር ናቸው። መጽሐፍ ብታገላብጡ እንደዚህ ብትሉ ኢትዮጵያ ለብቻ ያለ አንድ አፍ ታሪክ ግን እውነት አስመሰሉት ሰው። ከዛ በኋላ ቀጠለ። ወደ 73 ዘመን ያክል የፈጀው ዘመን መሳፍንት ተወለደ። ዘመን መሳፍንት መሪዎቹ ስላልነቁ የኋላው ዘመን ስላላሰው ነጣውም ስላልተረዱ የፈጠሩት የጦር አብዮት ነው። አገራችን በዛ ላይ ቅባትና ጸጋ የሚባል ስትመሰካከል ስትፈርስ አንድ ስቶር ስትናጋ አንዱ መስፍን ከአንዱ መስፍን ጋር ሲዋጋ በአንድ በኩል ለመሪው እኮ ለንጉሱ ይሉና ሚሽነሪዎቹ ይሉት አንተ ልትረክሰው እሱ ውስጥ ገደሉት። እሺ ምን ላደርግ ልትገድልበት ደግሞ መሳሪያ ቀበል እንደዛ ላይ ተደረገ ማለት ነው። እንደዛ ብለው አላሸንፈን ሲሉ እንደገና አጥቦች ነው። አጥቦቹ ለ16 ዓመት ያከላክተው ወደ ውጭ ሄደው ጥናታቸውን አደረጉ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሳችን ገንዘብ ለማድረግ አገሪቱ በምንፈልገው ልክ ለማስከፈል ለመግዛት 3 ነገሮችን ማፈሳል። ስንት ነገሮችን አልኳቸው? 3 ነገሮች። አንደኛው የሀገሪቱ ዋልታና መሰረት የሆነ አብነት ትምህርት ይባላል፣ የቄስ ትምህርት ይባላል። ስለዚህ እሱን ከመሰረቱ ካላፈረሰው ሀገሪቱን መረከብ አልችልም። በቀኝ ግዛት ያላለፈችው ለዛ ነው። የአብነት ትምህርት ቤት ወረድ ሲል እንደ ሐኪም የሆነ ስል ቆርጦ ቅጠል በጥሶ ሐኪም ሆኖ ያክማል። ወዲህ ደግሞ የነገስታት ልጆችንና ነገስታትን ሀብሎ ፊደል ያስቆጥራል። እውቀት በስዕል በሰሌዳ ይስላል፣ ብራና ይጽፋል። እውቀት አለው፣ ጥበብ አለው። እሱ ብቻ ማለት ነጋሽ እንዲወጣ ቀዳሽ የሚገኝ መሰረቱ እሱ ነው። ስለዚህ እሱን ማፍረስ እንችላል። እሱን ለማፍረስ ደግሞ ህዝቡ እንዳይጨነቅ በቦታው ያስኳላ ትምህርት እንተካለን ተባለ። ሁላችን ላይ ኃይለ ሥላሴ የአውሮፓ ጉብኝቶቻቸውን አይታችኋል። እኔና ህይወት በመጽሐፋቸው ላይ አይተዋል። ለግላጋ ወጣት የነበሩ እሳቸው ናቸው። አልጋ ወራሽ ናቸው። ቦታ ተሰጣቸው። እባክዎት ሊጡ ዩሮፒን ጎብኙ ተባሉ። ይህ ጎበኙ። ለምን ሰለጠናችሁ? እንዴት ሰለጠናቸው? እኛ የማይሰለጠነው ያስኳላ ትምህርት ስላለ ነው። እዛ በቅንጡ ቤተ መንግስት ላይ ሆኖ ድክምክም ያለች ሀገር ጨበራች ታየች። ስለዚህ ይህች ሀገር መሰረት ነው በቃ አብነት ቤቱ ደቆ ያስኳላ ትምህርት ከፍ ሲል ነው ብሎ አሰቡ ማለት ነው። ከዛ ደግሞ የገዛ ቤተ መንግስታቸውን ያስኳላ ትምህርት አለ። በ1916 ዓመት ደግሞ መዋዕለ ሕፃናት እንዲከፈት በሚስታቸው ስም ደግሞ ትልቅ ትምህርት ቤት የጌታ ጉባኤ ቤት እየፈዘዘ ያስኳላ ትምህርት ደግሞ እያገለ እየተመደበ እንዲሁም ግጥም ሁሉ ነበራል። ያስኳላው ተማሪ ሽታው ቢሉ የቆሙ ተማሪ ኮቾሮ ለቃሚ እየተባለ ስኒ ሁሉ ያስገጥሙ ነበር። እነሱ ማስቆናቸው ነው። ስለዚህ ቄስ ታኔ የሆነ ሽታው ቢሉ ተብሎ እንዲገጠምላት የነበረችበት ጉባኤ ቤቶች የተደረሱ ነው።
ዳዊት ይጠራል፣ መዝገቡ ይጠራል፣ ፎጣው እዛ ይቀመጣል። ጫማ ተለብሶ ጉባኤ የተጀመረ ነው፣ አስፋልት ተጀመረ። ከዛ መጨረሻ ሄደና ግን ይገርማቸዋል ያመጡት ይሆነኛል ያሉት ትምህርት መጨረሻ ላይ አፄ ኃይለ ሥላሴ ማንጎ ሄዱላቸው እኮ ያመጡት ትምህርት ማለት ማንም አለ አሁን እናንተ መንግስቱ ኃይለማርያም እንደግ ይመስላችሁ ራሱ ትምህርት እኮ የማርክሲዝም ስርዓት ያመጡት ያነገሱት ራሱ በላቸው ማለት። ከዛ በኋላ የተከፋፈለ ትውልድ ሁሌም እኔ ኦሮሞ ነኝ ካለ ደስ የማይለው፣ ኦሮሞኛ ካልተናገረ በጣም ደስ የማይለው፣ አማርኛ ካልተናገረ በጣም ይረብረዋል። ሁሌ አማራ ነኝ ብሎ የሚመካ፣ ሁሌ በትግሬነቱ የሚያስብ፣ ሁሌ በሶማሌነቱ በጣም የሚደሰት የሆነ በአንድ ሀገር እየኖረ የተከፋፈለ ሀሳብ ቋንቋ ትልቅ ቦታ ያሆነለት ዘር ጎሳና ወንዝ ያጠረው የገደበው ጠባብ የሆነ ትውልድ ሊፈጠር ይችላል። ስላምን ቃል የመጣብን መከራ ይሄ ሰው ሲነቃ ተሻግሮ ማየት አቃሎ ማየት ይችላል። ስለዚህ ኦርቶዶክሳዊ ንቃተ ህሊና ያስፈልጋል። ስለ መኖራችን፣ ስለ ማለዳችን፣ ስለ ቤተክርስቲያናችን ማሰብ፣ ስለ አባቶቻችን ክብር መጨነቅ። አንዳንዴ ይህ በክለትና በመናፍቃን በኩል የሚዘራው ነገር በንቃት ማየት። አንዳንዶቻው ታቦቱ ሲነቀፍ ሲሄዱ የሆነ ጸሎት ሲነቀፍ፣ ገሉ ሲነቀፍ፣ የካህናቱ ክህነት ሲነቀፍ ሲመለከቱ አብረው ከነሱ ጋር ብትነቀቁ ወገኖች ታገኛላችሁ አለ። እንደዛ እኮ በቃ የሆነ ሲባል በለው ንገረው ልክልኩ በለው። ግን ይኸውላችሁ ሲሰደድ ክህነቱ ሲሰደድ አንድ ካህን ሲሰደድ መስጠት ተሳስቷል። ቤተክርስቲያን ለልጆቿ ልጅነት የምትሰጥበት ንስሐ የምታቀርብበት እግዚአብሔር ይፍታ ብላ ወደ መንግስትነት የምታሻግርበት ከእግዚአብሔር ጋር የምታገኝ ትልቁ ሰፋሪ ክህነት ነው። ስለዚህ በእኛ በኩል በሚመጣው ድንጋይ በሚወረወሩ ድንጋይ ሁሉ አብሮ እጅ አለመሆን፣ አብሮ መቀበል፣ ማሰብ ጠላቶቻችን ለምን እንደዚህ ያስነቅፋሉ? ነው አንድ አጭር ታሪክ ንገራችሁ ናቸው። አንድ የበግ ነጋዴ ያለ ፋሲካ በዓል ደረሰና ሚስቱ በግ ግዛልኝ ትለዋለች ባሉ። ከዛ ግዛልኝ ብለው ብሩን በኪሱ ቆጥሮ ወደ ገበያ ሄደ። ይኖ እየጠየቀ ያለ መጨረሻ ላይ በጣም ጥሩ በግ ያገኝና ያን በግ ይገዛል። ለካ ይሄ ሰው እጅ ጋር በር እንዳለው ሌቦች ይመለከቱ ነስ የባይ እንደምታውቁ ይከታተሉት ነው እና በግ ሳይገዛበት ብሩን ነው ሰው ብለው ሲያስቡ ሲጨነቁ አመለጣቸውና ገዛ እና ቢያንስ ብሩን ባናገኝ በጉን እናስቀርበው ተማከሩ። ምክራቸው ደግሞ ቢገርም ነው። አንተ ከከተማው በር ትቆማለህ፣ አንተ ቀጣይ ትቆማለህ፣ አንተ ቀጣይ ትቆማለህ ብለው እርሳቸው ተነጋግረው በሀሳብ ተገናኝተው ውጭ በመጠበቅ ጀመሩ። ሰው በጉዳይ ልክበት ፀሐይ ስለነበረ በትከሻው ላይ ተሸክሞ ከገበያው ከከተማው ወጥቶ ሲሄድ አንዱ ሌባ ያገኘውና ፈገግ ይልበታል፣ ይስቅበታል። ሰው ያገኛል እንዲ ለምንድን ነው የሰራው እና እየቀረበው ሲል ይሳቀል ትኩር አድርጎ እያየው ይስቅበታል። ከዛ ምንም ሳይናገረው ያልፋል። እያሰበ ይህ ሰው ያገኛል ደግሞ ማቆማቋ አይመስለኝም ለምንድን ነው የሰራው እያለ ተኩረቱን ካለፈው ሰው ጋር እያለ ነገር ብዙው ሲቀጥል ሁለተኛው ሰው ጋር ደረሰ። ሁለተኛው ሌባ ደግሞ እንደ ቅድሙ በጣም ፈገግ ብሎ ስቆ አንተ ሰው ምንድን ነው የተሸከምከው ይለዋል። እያየው አለ ሌባ። አሁን ያ ሰው ስለሳቀበት ገርሞታል። ደግሞ ሲደገም በጣም ይገርመውና ደግሞ ምንድን ነው ያስበው የሚባለው ደግሞ ሌላ አዲስ ጥያቄ ነው። አሁን እሱን አልፎ ይላል። ሶስተኛው ጋር ሲደርስ ሶስተኛው ሌባ በጣም ጮሆ አንተ ሰው ምን ነው ሀገር እያየ ህዝብ እየተመለከተ ፀሐይ እየሞቀ ምን ነው ውሻ ተሸክመሃል? እንተሸክማል ለምን ውሻ ተሸክመሃል? ከዛ ሰውዬው የገዛው ምንድን ነበር? በጋር በግ ነው የገዛው። አረ እኔ በግ ነው የገዛው የተሸከምኩት ይላል። መጨረሻ ምን አታይም እንዴ አይነ ስውር ነው የተሸከመው ውሻ ነው። እና ሰውዬው ጠረጠረና የተሸከመው የገዛው ነው ሲገዛ ተቀላችኋል በደንብ ተደባብሶ አረጋግጦ ቼክ አድርጎ የገዛው ነው። ቀና ብሎ ማየት ጀመረ። ውሻ ነው የተሸከመው ማለት ነው። ከዛ አራተኛው ጋር ሲደርስ አራተኛው ከሁሉም በተለየ መልኩ በጣም ጮሆ ምነው አንተ ሰው ጤነኛ አይደለም ወይ? ምነው ገንዘብ የለህም ወይ?
ምነው በሕዝብ መካከል እየተመላለስ ውሻ ተሸክማለች? እኔ እኮ ተሸከሙት በገባ በጭራሽ እንዴት ውሻ ተሸክማለች? ትልቅ ሰው አለ እንዴ ነው ይሳጋል? ለካስ እኔ ነኝ በግ ያልኩት እንጂ ይሄ በግ ውሻ ነው አሉ የገዛው የከፈለበትን ትልቁን በግ ለሌቦች ጥሎላችሁ ይላል። ሌባ ሁልጊዜ ቢሆን እናንተ በግ ተሸክማችሁ የነገራችሁ እንጂ ውሻ ተሸክማችሁ። ምክንያቱም እናንተ ስትጥሉለት እሱ ያተርፈው ነገር አለ። በእናንተ በጣም ውስጥ የሚቃረበው ትልቅ ደስታ አለ ለራሱ። ግን ሁሌም ጠላቶቻችን ቤተክርስቲያን የሚገፏት የሚያዳፋ ሰዎች እናንተ ላይ ያለውን ነገር ታቦቱን እንዴት ታቦቱ ሊላችሁ ይችላላችሁ? እመቤታችን የእውነት አማላጅ ናት ብለው እንዴት መሰክሩላችሁ ትፈልጋላችሁ? መጽሐፍ ቅዱሱ 81 ነው ቁጥሩን እንዴት እነሱ ሊመሰክሩላችሁ ትችላላችሁ? አትችሉ። ገላቱ ስንክሳሩ ቤተክርስቲያን ለተጋድሏ የምትጠቀምባቸው የምትታገዝባቸው ናቸው ብለው እንዴት ምስክር ከሌባ ሊጠበቅ ይችላል? ይቻላል? አይቻልም። ለዚህ ነው እኛ ጋር ያለው በግ እነሱ ጋር ሲሆን ውሻ ነው ይባላል። እኛ ጋር ያለው ታቦት ለእኛ በጋችን ነው፣ ግን እነሱ ሲመለከቱ ውሻ ያወርባቸዋል። ታቦቱ ለማጣው ሳይሆን ግን መናገር ስለማይፈልጉ ስለሚያስቀጣቸው ታው የሚቆርጡ ማለት ነው። ስለዚህ ክህነታችን ለእኛ እግዚአብሔር የሰጠን የአዲስ ኪዳን በጋችን ክህነቱ የሆነ አካል ሲያጠላጥለው ሲትማማ ከሰማችሁ እዛ ውስጥ እናንተን ገብታችሁ አይቄስ ግን እኮ አያባይ ግን እኮ አትሩማትም ምንም አትጠቀሙ አታተርፉ። በዛ የሆነ እግዚአብሔር ስለእናንተ በጎነት ስለእናንተ ጽድቅ ሲል ምታሩት ሁሉ የሚቀበል አምላክ አለ። እንደዛ እኮ ነው ያለው። ማንም ንጹሕ ሆኖ አገልግሏል። አገር የኖረችው ክርስቲያን ድረስ የቀጠለችው ግን ክህነቱ የኛ ሀብት ነው። እሱ ብሎ ማሰብ ያኔ መንቃት እንጀምራለን። ይህን በትክክል እንድናስብ ሕይወታችን እንዲቀደስ ቤተክርስቲያናችን ትፈልጋለች። ኦርቶዶክሳዊ የሚኖረው ኦርቶዶክሳዊ ሰው የሚኖረው ከተባለ መንፈሳዊ የሆነ ከተላ ይመዝንበት፣ የሚያጎላበት፣ የሚያረቅበት፣ አርቆ የሚመለከትበት የሆነ ዜና እንኳ ሲቀር ከዜናነቱ አንጻር በስተጀርባ የሆነ ገበታ አለ። ምን ተፈልጎ ነው ለምን ነው የቀረበ ብሎ አላስማ። ይህ ከኛ ይጠበቃል። ሌላው እንደ ኦርቶዶክሳዊ ህብረት እንዲኖረን ይፈልጋል። ምናልባችሁ ህብረት ጸጉር እዚህ ጋር ሲታይ በጣም የሚያምረው የሚሆነው በጋራ ስለተቀመጠ ማለት አይደለ? የሆነ ለምሳሌ አልፎ አልፎ የሆነ ሰው ብታገኙ ጌጥ ይሆናል። ብዙ ጊዜ ጸጉር የሌላቸው ሰዎች ሙሉ ላችሁ ታላል አልፎ አልፎ ልትሞት ትችላለች። ምናልባት ግን ይቺ የአንዳንድ የሆነች ነገር ምን ታጠቅማለች? ምን ውበት ይሆናታል? አታስደስም ነው ሞራ ሲል ጸጉሩ እንዴት ያምራል የሚባለው አንዱ ለኦርቶዶክሳዊነት ቀርቶ ለጸጉሩ እንኳ ህብረት ያስፈልገዋል። አይገርማችሁ? ህብረት ያስፈልገዋል። መለያየት፣ መገለጣጠል፣ መከፋፈል እሱ ለኛ የተሰራ ነው። ሀገራችን በሰማይ እስከሆነ ድረስ በዚች ለአንድ ሀገራችን በተጋድሎ ስትንጸና እንቆያለን። ለዚችም እንጋደላለን፣ ለላይኛው ዓለም ደግሞ እንጋደላለን። ያም የሚሆነው ግን ህብረታችን ሲሆን መጠንከራችን ህብረታችንም በህብረት ውስጥ ያለውና ህብረት መሆን በዚህ ጸንተን ስጋውን ደግሞ ተቀብለን በአባቶቻችን በካህናት ምክር እየተመራን ለመናገር አባቶችን ከዚህ በፊት አውቃቸዋለሁ። በብዙ ያገለግሉ በብርቱ ቤተክርስቲያን የሚደግሙ አባቶች ናቸው። በእነዚህ ያሉ በጎ አባቶች መመራት በእነሱ ጥላ ስር ማለት ደግሞ ይበልጥ ደግሞ ስሜት የሚረዳ አሁን ከባድ ነገር ታውቃላችሁ። የሆነ ንስሐ ማይደን ለመናገር ማይደን አባቶች ይላል። ምክንያቱም አሁን ቀኖና ያተሰራላቸው ነው ይችላል አባቶች ቀኖና የሌላቸው ግን ካህኑ ራሱ ወስኖ የሚሰጣቸው ነው። እነዛ ነገሮች የድሮ አባቶች ያውቋቸው ወይ ምናልባት የአራት ዓመት ንስሐ ሊሰጣቸው ይችላሉ ስለሚያውቋቸው ነው። ልክ በዚህ ልክ ስሜት እንደሚረዱ አሁን በእኛ መካከል የሚሆኑ ስሜታችን የጋራ የሚያደርጉ አባቶች መመራት እኛም እድለኞች ነው። እነሱን እንዳይደጉብን ማበረታት ሰዎችና ማገዝ ያስፈልጋል። ይህ ኦርቶዶክሳዊ ቅንነት ነው። ሌላ የሚጠብቀው ነገር ምን ነገር የለውም። እንደዛ ሲሆን ኦርቶዶክሳዊነታችን እየበረታ እኛም እየጠነከርን እያደግን እየተመደድን ወደ መንግስተ ሰማያት ዓለማችን እንሸጋገራልና በዚህ ጸንተን እንድንኖር ዋጋችን እንድንቀበል አምላካችን እግዚአብሔር ይፍቀድልን። እግዚአብሔር ይስጥልን። ሐዋርያት
በሰበኳት